እኔ ምን ነው ጌትዬ? እንግዲያውስ አታስቢ፣ እኔ እነግርሻለሁ። የሰማሽውም ያየሽውም ነገር የለም። እሺ እንደዛ ነው አምላኬ። እጭ እየመላለሽ ብዙ ጥያቄ አትጠይቂ፣ በትኩረት አዳምጪ። አሁን የምነግርሽን 3 ነገሮች በፍጹም እንዳትረሽ። አንደኛ ነገር ከዚች ልጅ ጋር ተያይዞ በጣም ብዙ ወጣ ያለ ነገር ልታይም ልትሰሚም ትችያለሽ። ለምን እዚህ እንዳለችና ማን እንደሆነች ምንም አላውቅም። እሱንማ የጋሼ ልጅ ናት አልተባለም እንዴ? አላውቅም፣ ግን እኔም እንደዛ እንደሆነ ነበር የተነገረኝ። በዚህ ጉዳይ ባልና ሚስት ራሱ ብዙ ሚስጥር ይደባበቃሉ። ምን እንደሚያስቡ ምን እንደሚያደርጉ ይደባበቃሉ። እኔ እሱ ያዘዘኝን ብቻ ነው የማደርገው፣ ከዛ ውጭ ምንም አላውቅም። ይኸውልሽ ጉዳዩ ከገንዘብ ጋር የተያያዘ ነገር ስለሆነ ምንም አይነት ሁኔታ ላይ ይቅርታ የሚባል ነገር አያውቁም። አበጀው ብለሽ ብትንቀለቅይ ትርፍሽ ከዚህ ቤት መውጣት ነው። ያው ከበድ ካለ ደግሞ ዋጋሽንም ሊሰጡሽ ይችላሉ። እሺ ግን 3 ነገር ብለህ ነበር፣ አነበብከው እኮ። ምኑን ከምኑ ከፋፍዬ ልስማው? አንዱን ነው የነገርኩሽ። ሁለተኛው ነገር በምንም አይነት ምክንያት ልጅቷን ባትጎጃት ለአንቺ ጥሩ ነው። ምክንያቱም ሰውየው በእሷ ምንም ቀልድ አያውቅም። አንገትሽን ቆርጦ ትራስ እንድታደርጊው ሊሰጥሽ ይችላል። ምን? አዎ እኔም በዚህ አጭር ጊዜ ብዙ ዋጋ ከፍያለሁ። የእሱ ትእዛዝ ባይሆን ኖሮ ስታስቢው በዚህ ሌሊት የሰው መኝታ ክፍል ውስጥ ምን እሰራለሁ? በዛ ላይ የሆነ ጥፋት ስታጠፊ ሚስትየዋም ከባሏ ጀርባ ነው የምትሆነው። ያ ማለት ደግሞ ለአንቺ የሚደርስልሽ ማንም ሰው የለም ማለት ነው። እኔና አንቺ አንድ ብንሆን ነው የሚሻለው። ደስ ይለኛል። ጥሩ። ሶስተኛው ደግሞ እኔን በአምላኬ የኔ ጀግና ጌትዬ ምናምን ብለሽ እንድጠሪኝ አልፈልግም። እሺ? ወይናች እኮ እንድነን አለ። እሺ ለምንድን ነው የቀረው? እኔ እኮ እንዳልተቀየምኩት ልነግረው ነበር፣ ግን ተቀይሜዋለሁ። ቢሆንም ግን ይቅርታ አድርጌለታለሁ። ደግሞ ለካ ይቅርታ አልጠየቀኝም። ባይጠይቀኝም ችግር የለውም፣ ይቅር ብዬዋለሁ። አሁን ግን ሀሳቤን ሳልቀይር መምጣት አለበት። ግን እኮ እኔ መሄድ እችላለሁ። አይ አልሄድም። ደግሞ በር ላይ ሰው ቢያገኘኝ ምን እመልሳለሁ? ምንም እኮ እንቅልፍ አልወሰደኝም። አዎ በነቃው ቁጥር እያየሁ ነበር። ምን ነው ደህና አይደለም እንዴ? ደህናውስ ደህና ነኝ፣ ግን ይሄ ደህንነት ስለመቀጠሉ ምንም ዋስትና የለኝም። ምንድን ነው ያስፈራ? እየለፋሁበት ያለ ነገር አካሄዱን ብዙም አልወደድኩትም። እስከዛሬ ከተሰሩ ስራዎች ሁሉ የሞተ አካሄድ ነው እየሄደ ያለው። ከወጣትነት እስከ እርጅና ከአንድ ቤተሰብ ጋር ታገልኩኝ እኮ። ወይ ረትቼ ድል አልሆነ ወይ አልተውኳቸው። ግራ የገባ ነገር። አትጨነቅ፣ እንደዚህ እንድትናደድ አይደለም። በመሰረቱ እኔ ከአመታት በፊት ይሄን አልተቀበልኩም ነበር። ይቅርብህ እያልኩ ነበር። ውይ ይፍቱ፣ ደግሞ ያንቺ ነገር። እኔ ነገሩን ነው ያልኩ። ምን ያበሳጫሃል? ምንድነው ነገሩ ይፍቱ? እያወራ ነው ያለነው አንድ ነገር ነው። ምን መሆንሽ ነው? እሺ በቃ ቶ ምኑን ነው የምትወው እንዴ? አንቺ እኮ ትቀልጃለሽ። ሚሊየን ብሮችን ነው የምትወው? ምኑን ነው የምትወው? ብስጭቱን ተወው ነው የምልህ አለም። ቤት በኩል ተው። አማከርኩሽ ብል በነገር ትወጊኛለሽ። እንዴት ተብሎ ነው የሚተው? አይ ምን ነፍቱ ስራ ምንድነው? እንደጃጀ ሰው ነገር ተመዛለ። የሚሆነውን ነገር እናደርጋለን። አታስብ አልኩ። ከኔ ብልሃት እንደማያመልጥ በደንብ አድርገህ ታውቀዋለህ። በሳምንት ውስጥ ዊልቸር ላይ ያስቀመጥኳት ልጅ እንዴት ወረቀት ማስፈረም ያቅተኛል? አድርጊዋ ታዲያ። ዝም ተብሎ አይደለም፣ ሁሉም ነገር ሂደት አለው። ዝም ብሎ ከመሬት ተነስቶ የሚሰራ ነገር ምንም የለም። ቆይ ታዲያ ምንድነው መፍትሄው? ይኸውልህ ልጅቷ ማንም የላትም። ማንም የሌለው ሰው ደግሞ ማንም ባይኖረው ችግር የለም። ስለዚህ ተስፋ እንድትቆርጥ እናረጋታለን። እኔ ግን ተስፋ እንድትቆርጥ ከማድረግ ተስፋ አድርጋ እንድታምነን ብናደርግ የተሻለ ይመስለኛል። እንድታምነን ማድረግ ቀላል ይመስልሃል እንዴ? እንድትፈራንና ተስፋ እንድትቆርጥና ህይወት እንዲከብዳት ነው ማድረግ። ሞኝ አትሁኝ እባክሽ። እንደዚህ አይነት ሁኔታዎች ናቸው አደገኛ ሰዎችን የሚፈጥሩት። እሺ በቃ በሁለቱ መንገድ እንሞክረው። እንደሚሰራ እርግጠኛ ነኝ። አንተም አባት ሆነ ተመነ፣ እኔም ደግሞ ደንዝዛ እንድትቀመጥ አረጋታለሁ። እሺ አድርጊው። አንቺ ብለህ አይደለሽ የተሻለ ሐሳብ ትነግሪኛለሽ ብዬ ተስፋ አደርጋለሁ። ግድ የለም ትንሽ ታገስ። እኔ የጀመርኩት መንገድ ምን ያህል እንደሚያዋጣ ታየዋለህ። እሺ እንግዲህ
ለቅለቅ ልበል ተነስቼ። ተኝተሻል ወይስ ልውጣልሽ? ማታ በዛው ስለቀረው ይቅርታ። ይቅርታ ማለቴ ያው ለሊት ስለነበር ማለቴ ነው። አንቺ ልጅ ግን ስለፈራው ነው ያልመጣሁት። የሰሞኑ ኩርፊያሽ የሚቀየር ስላልመሰለኝ ነው። በጣም ትንሽ ልጅ ነሽ፣ ግን በጣም ታስፈሪያለሽ። ከአንቺ ጋር መግባባት በጣም ያስፈራል። ምን ነው የሚያስፈራው? አላቅም፣ ግን በጣም ፈራሻለሁ። አንተ ትፈራለህ እንዴ? ለዛም ደግሞ እኔ። ለምንድን ነው እኔን ስትይኝ እንደተኛ ሰው የምታስመስይው? ይሄን ነገር በጣም ደጋገምሽው። አንተ አይኑን የገለጠ ሰው ፊት አታወራማ። እውነት ግን ትፈራለህ? ይሄን ጥያቄና ንግግሩን ከደገምሽው ዋጋሽን ነው የምሰጥሽ። አሁን ወደ አስፈሪነት ተለወጥክ። ግን እኮ ደግሞ አንዳንድ ፍርሃቶች አሉ፣ ተለምዳቸውና ማስፈራታቸውን ይተዋሉ። ትሰሚኛለሽ? ማንም ሰው ቢሆን አንቺ አልጋሽ ውስጥ ሆነሽ ካንቺ ጎን ተቀምጦ እንዲያወራ መፍቀድ የለብሽም። ይሄን ደግሞ ስንት ጊዜ ነው የነገርኩሽ? አንተ ስለሆንክ እኮ ነው። እኔ ማንም አይደለሁም። ምን እየተካሄደ ነው? እንኳንም መጣ። እኔ ምንም እንዳልሆንኩ እየነገርኳት ነበር። ምንድነው ማንም አለመሆኑ? ለምን እንደምትጨውባት? እስካሁን ድረስ ተጋድማለች። ከዛ እኔን ትጠራኝና እንደ ዊልቸር በሩ ድረስ ሸኘኝ ትለኛለች። እኔ የማንንም ሞልቃቃና ጥጋበኛ የመሸከም ግዴታ የለብኝም። ቆይ አንተ ግን ምን አይነቱ ክፍታፍ ነህ? እንዴት የታመመችን ልጅ በዚህ ልክ ታናግራለህ? እኛ እኮ ቤተሰብ ነን። ታዲያ ካንተ የቀረበ ማን ይምጣ? አንተ እኮ ማለት አጎቷ ነህ። ቀሽም በቃ ችግር የለውም አባዬ። ሁሉንም ነገር በራሴ መንገድ ማድረግ እችላለሁ። አይ ልጄ፣ እሱ ነው የሚያደርገው። ወዶ ሳይሆን በግዱ ነው። እሺ አባዬ፣ አመሰግናለሁ። ስማ፣ የፈለገችበት ቦታ አድርሳት። ልጄ፣ ችግር ካለ ለአባትሽ ንገሪው። እሺ አባዬ። እሺ። አንተ ውሸታም ነህ። ውሸታም? አዎ፣ ፈሪም ነህ። በጣም እያወራሽ ነው። ይሄ ደግሞ የማልወደው ነገር ነው። እውነት አልወደው። እሺ በቃ ይቅርታ። ለማንኛውም ግን ትዕዛዝ ልፈጽም። ወዴት ነው መሄድ የምትፈልጊው? አብነት ጋር። ተዘጋጅተሽ ጠብቂ፣ መጣሁ። ምንድነው ታፈሱ? በቁምሽ እኮ ተኝተሻል። ወይቴ ሌሊቱን ሙሉ ስላልተኛው እኮ ነው። ምን ነው አመመሽ እንዴ? ኧረ አላመመኝም። እንደው ልቤ ተነክቶ ነው እንዴ። ታዲያ አንቺ ልቤ ተነካ እንደሆነ እኛ ቁርስ አንበላ? ኧረ ይበላል። ታዲያ በእግሩ መጥቶ ነው የምንበላው? ቁርስ ሳንበላ ምሳ ሰዓት ደረሰ። እሺ አሁን አቀራርባለሁ። እሺ አፍጠኝ፣ ቶሎ ብለሽ አቀራርቢ። እንዴ በየጥጉ ስር እየሄዱ ምንድነው ማንቀላፋት? እኔ ጌታ እኔና አንቺ እኮ አንድ ነን አለ። ጩጩ ጩጩ ይለኛል፣ የዛሬው ግን ከብዶኛል። ጩጩ ጩጩ ይለኛል፣ የዛሬው ግን ከብዶኛል። ጩጩ በለው በለው። አንቺ እንዴት ነው ያማረብሽ! ራፐርና እስኪ ይዘው አንዴ እንዳለሽ ራፐር አማረብኝ። ከመስቀያው አንቺ እኔ ይሄን ልብስ ለብሽው ምን እንደምመስል ታውቂያለሽ? ጆን እያልኩ ነው መስል። እንዴት አንቺ ማለት ቬሎ አድርግሽ እኮ ነው መስል። እናሲስ ቬሎ ራሱ እንደዚህ አያምርብሽም። ቬሎ ካማረብሽ ሰርጉ ይሰራሳል እንዴ?
ሰርግ እንዲሰረዝ እንኳን አልፈልግም። ምን ችግር አለው ቢሰረዝ? አንደኛው ቢሰረዝ እኮ ድጋሚ ደግሞ ታገቢያለሽ። አይ ሰርግ እንዲበላሽ ምንም እንዲፈጠር አልፈልግም። ሰርግሽ እኮ ሳምንት የቀረው ነው የሚመስለው። እኔ አብነት የሰርግሽ ቀን ምን እንደማድረግ ታውቂያለሽ? የእውነት መንገድ ተጀመረ። እኔ የምልህ አብነት በአምላክ አላገባም አይደል እንዴ? ምን ነው ልታገቢው ነው እንዴ? አዎ ማለቴ ዝም ብዬ ነው እንዲሁ ለማወቅ ብዬ ነው። እሺ አይ እኔ እኮ ምንም አላልኩም። ግን ህብስት በአምላክን ትወጂዋለሽ እንዴ? እንዴ ምንድነው የሚያስደነግጥሽ? ከፈለግሽ አለማውራት እንችላለን። እኔ እኮ ያው ጓደኛሞች ነን ስላልሽ ነው። አዎ እሱማ ጓደኛማቾች ነን እኮ። እኔ እፈራዋለሁ። ግን ደግሞ ምን አልጠለውም። መጥፎ ሰው እንዳልሆነ ማውቃለሁ። እና ደግሞ እኔ የሆነ ኧረ በእናትሽ ልባን ጠጣ ያርግሽው። ቶሎ ንገሪኝ እንጂ። ለየት ያለ ስሜት ነው የሚሰማኝ። ግን ደግሞ እናደዳለሁ። በራሴ በጣም አዝናለሁ። ቆይ ለምን እናደዳለሁ? መጥፎ ሰው እኮ አይደለም፣ ምንም አድርጎኝ አያውቅም። ግን ደግሞ እህቱና ያ ሰውዬ በጣም አሰቃይቶኛል። እሱ ባይኖር እኮ እስከዛሬ ሞቼ ነበር። በአምላክ እኮ ከማንም በላይ ንጹህ ልብ ያለው ልጅ ነው። እውነቴን ነው። ጓደኛዬ ስለሆነ ሳይሆን እውነቴን ነው የምነግርሽ። እንደ ባልየውና እንደዛች ክፉ እህቱ ቢሆን ኖሮ ነብሰ ገዳይ ነበር የሚሆነው። ቆይ ለምን ይመስልሻል? ምንም ጊዜ የሌለው ገደል የተባለውን ሰው የማዳኛ መንገድ ሲፈልግ ነው የሚደክም። ብቻ ተይው። አንቺ ብዙ የማይገባሽ ነገር አለ። አዎ የማይገባኝ ብዙ ነገር አለ። ግን አንድ ነገር ልቆጣጠር አልችልም። እንዴትም ብላ ልቆጣጠረውም ከአቅሜ በላይ ነው። ምን ነው ከአቅምሽ በላይ? እውነት ለባምላክ አትነግረው? ልንገረው ብል እኮ እስካሁን ያወራነው ሚስጥር እኮ ከበቂ በላይ ነው። አንቺም እሱም ደግሞ ጓደኞች ናቸው። የአንዳችሁ ሚስጥር ለአንዳችሁ አልናገርም፣ በጭራሽ አላደርገውም። እወደዋለሁ ይመስለኛል። ማለቴ አጠገቤ ሲሆን በቃ ተው። ከዚህ በላይ ማውራት አልፈልግም። ለዋስ ብትይ ምንም ተወሪያለሽ? እኔ ናት። ይልቅ ምግብ እንዘዝ። አዎ እንዘዝ። ከኔ ጋር የሚስማማ ሰው አገኘ። በነገራችን ላይ ምንም እንዳያሳስብሽ፣ አስተማማኝ ልብ ላይ ነው ያረፍሽው። በአምላክ አቤት። ደህና ነህ? ደህና። የምትጠይቂኝ ነገር ካለ ጠይቂ፣ ስራ አለብኝ። አይ እንደው ምግብ ከበላ ብዬ እኮ ነው። ምሳሳትም ደረሰ አይደል? ምን ልስራለህ? አመሰግናለሁ። ከዚህ በኋላ ምን ጥያቄ መጠየቅ አያስፈልግሽም። ቤቱ ሰው የለም እንዴ? አዎ ሁሉም ወጥተዋል። ኧረ ቆይ የሆነ ነገር ልስራለህ። አመሰግናለሁ። አልፈልግም አልኩሽ እኮ። ጠብቁኝ ብቻ እበቀላችኋለሁ። የጠበቅኩትን ያክል ጉድጓዳችሁን አርቄ ነው የምቆፍረው። ምን ሆነሽ ነው? ምን ሆንኩ? እንደ ፖል ተገትረሽ ቆምሽ እኮ። ስገባም እዚሁ ጋር ነበርሽ። ወይ አምላኬ፣
ታስተውለኛለህ ማለት ነው? እንዲህ ዝም ብሎ የቆመን ሰው ለማየት እኮ ማስተዋል አይጠበቅብኝም ነው ብላ ነው ጌትዬ። አንቺ ሴትዮ ስራ የለሽም እንዴ? ኧረ ስራ አለኝ። አሁን እኮ የሞላውን አዝድቼ ነው የቆምኩት። አታስብ። የማስበው ነገር አላጣው ይመስላል። አቤት ቁጣ! ሰደቡ ራሱ እኮ ከእህቱን የወረሰው። ቆይ እኔ ልባት። በሰላም ነው? አጀንቱ ፒስ ነው። ምን እየተፈጠረ ነው? ምን ተፈጠረ? ለምንድን ነው ልብስሽን የቀየርሽው? እና እዚህ ቤቱ መዋለ ህጻናት አስመስለው ነው እንዴ? ለዛ ነው ያንተ ልብስ ያለበስከት። በዩኒፎርም እኮ ከመቀመጥ ይሻላል ብለን ነው። ታዲያ እሱን ካሰብሽ የራስሽን ልብስ ይዘሽ መምጣት ነበረብሽ። መጀመሪያ አላሰብኩትም ነበር። አስበሽ እንደማታውቂ እንኳን ግልጽ ነው። ምንድነው አንተ በዚህ ልክ እንደዚህ ያበሳጨ? ለብሮ ፈገግ የምትለው ማን ሞተ ብዬ ላልቅስ? ሲጀመር አንተ በመሰረቱ የምትሆነው አኳኋን እኮ የሚያስቅ ነው። እንደዚህ ብታርፈም ይሻላል። ቆይ ምን ተፈጥሮ ነው እንደዚህ ተበሳጨው? ምንም አልተፈጠረም። እና ያንተን ልብስ ለምን ለበሰሽ ብለህ ነው እንደዚህ ተበሳጨው? በቃ አንተም አክትሞልሃል ማለት ነው። ይኸው በቃ ቀይሬያለሁ። በጣም ጎበዝ። ምኝታ ክፍሉንም ታውቂዋለሽ ማለት ነው። ገባ ብለሽ እኮ ቀይረሽ መጣሽ። እና ምን ሆነ ነው እዚህ ፊት ለፊታችን ተቀየረ እንዴ? ቆይ ምን ለመሆን የተቀመጥሽው ነው ወይስ እዚህ ማደር ፈለግሽ? ምን ሆነሃል? በአምላክ ኳስ በመሬት እንጂ ተረጋጋ። ቻው በቃ ተንቀሳቀሽ እንጂ። እግሬ አልታዘዝልኛል። ምንድን ነው እግሬ አልሄዳልኝ ምናምን የሚለውን ዘፈን ልዝፈንልሽ? የምሬን እኮ ነው። ተመልሼ እመጣለሁ። ነይ ተነሽ። እንዴ አምላኬ ምንድን ነው? እሺ ቆይ ላግዝክ። ኧረ እንደው ወገቡን ቆረጠችው ጌትዬ። ወይ 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 አመሰግናለሁ። እሺ ምን ታመሰግኛለሽ? እንደው ወገቡን ቆረጥሽው እኮ ልጁን። አንቺ ግን ያንቺ እንግዲህ አትንተባተቢብኝ ዴ ልጁ በማይመለከተው ኃይሉና ጉልበቱን ጨረሽ እኮ። እሺ እንደው ጌትዬ ናስቲ ምግብ ነገር ብላ። አንቺ ሴትዮ ለምሮ እዚህ ቆምሽው? አሁን ውጪ። በአምላክዬ ውጪ እያልኩሽ ነው እኮ ፍጠኝ። አቤት። ለምንድን ነው ቆይ በአምላኬ የምትለ? ለምንድን ነው ጌትዬ እያለች የምጠራ? አንቺ ስለምንድን ነው አብነት ቤት ሄደሽ ልብስሽን ቀይረሽ ቁጭ ያልሽው? እኔ እኮ እዛ ስለምውል ነው። እሺ ተይው፣ ተሳስቼ ነው ማለቴ ዝም ብዬ ነው። ቆይ አንተስ ለምንድን ነው እንደዚህ እየጠራች ዝም የምትላት? እሷን ታያትና እግርሽን ግን የምር እያመመሽ ነው እንዴ? አዎ። ምንድን ነው የሚሰማሽ? የሆነ ሰዓት ዝም ብሎ ደንዝዝ ይለኛል። ሰሞኑን 1-2 ጊዜ እንደዚህ አድርጎኛል። እሺ በቃ ምልክቱ የሚቀጥል ከሆነ ትታያለሽ። ልትሄድ ነው? አዎ ልሄድ ነው። ንዴቱ ለቀቀ? አልተናደድኩም እኮ እና ይቅርታ፣ ቅድም ትንሽ ስሜታዊ ሆንኩ መሰለኝ። ስሜታዊ አይደለም ነው ልጅ ነው እንኳ አላቅም ምን እየሆነ እንዳለ ምንም አላቅም። እንዴት ታውቃለህ? እኔ አባት ደንዝዘሃል እኮ። አዎ ምን እየሆንኩ እንዳሉ ምን እያሰብኩ እንዳለ በተአምር አላቅም። ወይኔ ጀንቱ በቃ ተነጠፈ። ምን አልከኝ? ምንም። እሺ አሁን በማይረባ ነገር ሰዓታችንን ከምንፈጅ የሆነ ስራ እንስራ። አይረባም አይደል? እሺ ወደ ስራ እንመለሳለን።
አምናቁን አትነፍሽብኛለሽ። በቃ ግን አንቺ ተኝቶ መቀለብ ሆነ አስረሽ። በቃ አስቀምጩና ውጪ። በአምላክ አልተመለሰም እንዴ? ተመልሷል። አሁን እሱ ክፍል ነበርኩ። እሱ ክፍል ደግሞ ምን ትሰሪያለሽ እንዴ? ስንት የምንሰራው ስራ አለን። የኔ ሜንቶ ብዙ ስንሰራ እንኖር ነው። ከበአምላክ ጋር? አይ የለም ካንቺ ጋር። እኔ የምለው ምን አለበት አሁን አጎትሽ እንደዚህ ባታደክሚው። ግን እኮ እንግዲህ ግን ምናምን አትበይኝ እንጂ በቃ እሱ ጋር መሄድ አለብኝ። በቃ ተሻካለች። ቆይ ለምንድን ነው እያዘንኩ ያለሁት? ይመጣል፣ እጠብቀዋለሁ። ምን እያደረግሽ ነው? ለምንድን ነው ያልመጣው? አምሽቼ ስለገባው ነው። እኔ ግን እኮ እስካሁን እየጠበቅኩ ነበር። በዛ ላይ ደግሞ ቅድም ነው ቤት እንዳለ የነገረችኝ። ደግሞ አብራህን አይደል የቆየችው እዚህ? ማ? ሰራተኛዋ ናታ። በአምላክ ደህና ነሽ? እግሬን ህብስት 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 ህብስት